በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብፁዕ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንዲሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ። ከዚህ በመቀጠል በሰኔ 5 ቀን የሚጸለይ የጻድቁ አባታችንን የገድል ዜና እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። አባታችን ገብረ መንፈስ ቅዱስ እግዚአብሔርን ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታ ጋር ይነጋገራል። አባታችን ገብረ መንፈስ ቅዱስ የሚወደው ምንድነው? የኃጥአንን ምሕረት ነው። ክብርን፣ ባለጠግነትን፣ የዓለምን ጌጥ፣ የወርቅ ጫማ የሚወድ አይደለም። ዓለምን በዓለም ውስጥ ያለውን አትውደዱ ያለውን አስቦ ዳግመኛም ዓለሙም ያልፋል የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል አለ። ስለዚህም ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም ዓለምንና በውስጧ ያለውን ሁሉ ናቀ። ነፋስ ከምድር እስከሚጠርገው ትቢያ አደረጋት። ፈጥና እንደምትጠፋ ጢስ ታይታ እንደምትበን እንደ ክረምት ጉም በድንገት ክው ብላ እንደምትረግፍ አበባ አያት። ወደ እሷም አልቀረበም፣ ሽታዋ የሚያጸይፍ ነውና። በመንገዷም አልሄደም፣ መንገዷ ወደ ጥፋት የሚወስድ ነውና። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ የዓለምን ክፋት ያወክበት ጥበብ ምን ይመስል! መንገዷ ወጣ ገባ ድጥ የበዛበት ሁለመናዋ ጭጋጋማ ነው። የወርቅ መሰላል ያልነው ምንድነው? በጾም በጸሎት የዳዊት መዝሙር በማንበብ ከእንባ ጋር በመስገድ በብዙ ድካም በብዙ ትጋት የሰራው የአባታችን የገብረ መንፈስ ቅዱስ የሥራው ንጽሕና ነው እንጂ 150 የዳዊት መዝሙርን 15ቱን የነቢያት ጸሎትን 5ቱን የሰለሞን ማህሌይ የእመቤታችን የድንግል ማርያም ውዳሴን ቅዳሴን በየሰዓቱ ከሚደርሱ ከታወቁ ጸሎቶች በቀር በቀን 10 ጊዜ በሌሊት 10 ጊዜ ጸልይ ነበር። ይህንን ሁሉ የሚጸልየው ቆሞ አይደለም፣ ላቡ ወደ ምድር እንደ ውሃ እስኪወርድ ድረስ እየሰገደ ነው እንጂ። የስግደቱ መጠንም በዳዊት ቃል ልክ ነበር። የአባታችን የገብረ መንፈስ ቅዱስ ሥራዎቹን ባሰብኩ ጊዜ ከህሊናዬ በላይ ይሆናል። እርሱ በሃይማኖት በምግባር ሥራው የበዛ ነውና ዜና ገድሉን መስማት ከወርቅ ክብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጥማል። በእውነት አባታችን ደግ አገልጋይ ነው። መክሊቱን ለማብዛት ሄደ። እስከ ሰማይ የሚደርስ የሃይማኖት መሰላልን የሠራ በእውነት እግዚአብሔር ወዳጅ ነው። ከእግዚአብሔር ጋር እየተፎካከሩ በጥበባቸው ወደ ሰማይ ወጡ ዘንድ በሰናወር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብ የገነባ አይደለም። ሐሳባቸው ከንቱ መሆኑን አውቆ የግንቡ ቁመት 5443 ሜትር እስኪሆን ድረስ ይሰሩ ዘንድ ተዋቸው። ከዚህ በኋላ እግዚአብሔር ቋንቋቸው እንደባለቀባቸው የሚያደርጉትንም አጡ። ይፈርዝ ዘንድ ተዉት። በነፋስ ፊት እንዳለ ትቢያ አደረገው። ያን ጊዜ የተደበላለቀው ቋንቋ መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት አወቁት። እንደዚሁም አባታችን ገብረ መንፈስ ቅዱስም የዓለሙን ሁሉ ቋንቋ አወቀ። እርሱ እንደ ሐዋርያት መንፈስ ቅዱስ አድሮበታልና። ከነርሱም በምንም አላነሰም። የዕብራይስጥ ቋንቋ ከተደበላለቀው ቋንቋ አይደለም። ባለሟሉ መልአክ
በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ። አብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃምም ቀድሞ ከአባቶቹ በሚያውቀው ቋንቋ ይናገር ጀመር። ልጆቹም ተማሩት። በሰናዖር ግንብ የተደበላለቀው የዓለም ቋንቋ ግን በሕዝብ ብቻ ቀረ። አብርሃም በዕብራይስጥ ቋንቋ የተጻፈ መጻሕፍትን ተማረ። ባለሟሉ መልአክ ያዕቆብንም አስተማረው። በሰባቱ ሰሌዳ መጻሕፍትን ጽፎ ሰጠው። በውስጣቸው ያሉ ምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆች በዕብራይስጥ ቋንቋ የተጻፉ 10ቱ ትእዛዛትን ሰጠው። ለእስራኤል ልጆችም እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊትም በዕብራይስጥ ቋንቋ በበገና አመሰገነ። የእስራኤል ነቢያት፣ የይሁዳ ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። በጭፍሮች አለቃ ናቡዘርዳንና በንጉሡ ናቡከደነጾር እጅ የተማረኩ ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ንጉሥ ስልምናሶር የማረካቸው የፋርስ ምርኮኞች ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ጌታችንም ከእመቤታችን ተወልዶ በዕብራይስጥ ቋንቋ ተናገረ። ሐዋርያትም መንፈስ ቅዱስ በወረደላቸው ጊዜ በዕብራይስጥ ቋንቋ ተናገሩ። ይህ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስም በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ። እርሱ ዘመዳቸው ነውና። ለአብርሃም ባለሟሉ መልአክ እንዳስተማረው አባታችንንም አስተማረው። እርሱ የመላእክት ወዳጅ ነውና ሰው ሁሉ በወገኖቹና በዘመዶቹ ቋንቋ ይናገራል። አባታችን ገብረ መንፈስ ቅዱስንም ዘመዳችን ነህ ይሉታል። ስለ ሥጋው ንጽሕና፣ ስለ ገድሉ ብዛት፣ በሃይማኖት በምግባር እንደነሱ የጸና ስለሆነ ፈጽሞ ይወዱታል። ከነቢያት ጋር ይነጋገራል ማለቱ በአካለ ሥጋ የሚታይ አይደለም፣ የኖረበትን ዘመን ይለያያልና በብርሃን ቤቶች ከነርሱ ጋር ሆኖ በአካለ ነፍስ ይናገራል እንጂ። ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር ያለውን አልሰማህምን? አባታችን ገብረ መንፈስ ቅዱስም እግዚአብሔር በሁለት ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃ ለሙሴ የሰጠውን ሕግ አወቀ፣ ተረዳ። ነቢዩ ዳዊትም አባታችን ገብረ መንፈስ ቅዱስን ባየ ጊዜ መሰንቆን አሰምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛል እያለ ዘመረ፣ አመሰገነ። አባታችንም የዳዊት ምስጋናን ሰምቶ ደስ ይለዋል። የዳዊትንም መዝሙር ዘወትር ያነባል። ስንፍና ድካም የለበትምና እንደ መላእክት ያለ እረፍት ይተጋል። ነቢያት ሐዋርያት ወዳሉበት ቤት ለመግባት አያወላወለም። በዕብራይስጥ ቋንቋም ይናገራል፣ ወገናቸው ነውና። እያንዳንዱ ሰው ሁሉ በተወለደበት ሀገር ቋንቋ ይናገራልና። ይህም አባታችን ገብረ መንፈስ ቅዱስ የሚበልጠው ምንድነው አለው። አባታችን የሙሽራው የክርስቶስ መምጣት ተስፋ አድርገህ ንጻ ሥጋን ገንዘብ አድርግ አለው። ንጻ ሥጋን ገንዘብ ያደረገ በሥራ ሁሉ እንደ ሰረገላ ይሆንለታል፣ መንፈስ ቅዱስም ዘወትር ከእርሱ አይለይም አለው። አባታችን ገብረ መንፈስ ቅዱስም ለአባ ዮሐንስ ብዙ ነገር አስረዳው። ብፁዓዊ አባታችንም ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ቤት መጣ። በጸሎቱ ይፈውሰው ዘንድ ለመነው። አባቴ ሆይ በእጄ በለኝ፣ እጅግ ተጨንቄያለሁና ዜና ገድልህን ሰምቼ ወደ አንተ መጣሁ። ከዚህ ጽኑ በሽታዬ በጸሎትህ ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሏልና አለው። ያም በሽተኛ ሰው የመጣበት አገር የ2 ቀን መንገድ ያህል የራቀ ነበር። አባ ዮሐንስም ይህንን በሰማ ጊዜ በሽታው ጽኑ ስለሆነ ከሩቅ አገርም ስለመጣ ፈጽሞ አዘነለት። ድህነት ሽቶ ወደ እኔ መጣ፣ ይህን በሽተኛ ምን አደርገዋለሁ? ይህን ሁሉ ማድረግ የማይቻለኝ ኃጢአተኛ ነኝና አለ። ወንጌላዊ ዮሐንስ እግዚአብሔር የሚፈሩትንና ፈቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ የገዳም ኮከብ
አባ ዮሐንስ ይህንን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለችና አባታችን ገብረ መንፈስ ቅዱስ ከቆመበት ቦታ ባስተኛው ከደዌ ይፈወሳል ፈጽሞም ይድናል አለ። ይህን ካሰበ በኋላ ያ በሽተኛ ወዳለበት ሄዶ ወደዚህ ና ብሎ ጠራው። ያም በሽተኛ ተነሳ። በእግሩ መሄድ አይቻለውም ነበር፣ ሰውነቱም ሽባ ሆኖ ነበርና አባታችን ገብረ መንፈስ ቅዱስ ወደ ቆመበት ቦታ ይዞት ወሰደው። አባ ዮሐንስም በሽተኛውን ከዚህ ቦታ ተኛ አለው። እንዳዘዘውም ተኛ። ካደረበት በሽታ ጽናት የተነሳ ተንከባለለ። አባ ዮሐንስም እግዚአብሔር በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ይማርህ አለው። የከበረ ልዩ አባት ገብረ መንፈስ ቅዱስ በዚህች ቦታ ጸልየዋልና አባ ዮሐንስ እንዲህ ባለ የዓለምን ጥቅም ገንዘብ ያደርግ ዘንድ አልወደደም። ጌታችን ኢየሱስ ክርስቶስ ወርቅን፣ ብርን፣ ልብስን፣ በትርን አትያዙ ብሎ ሐዋርያትን እንዳዘዛቸው አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ሕግ ጠበቀ። ከዓለም ምንም አልያዘም። እንደ ሐዋርያትም በልዩ ልዩ ጌጥ የተጌጠ ልብስን አልለበሰም። ቆዳን፣ ጨርቅን፣ የፍየል ሌጦ እንደለበሱ እንደ እንጦንስ፣ እንደ መቃርስ፣ እንደ ሌሎችም መነኮሳት አልለበሰም። ዓለምን በውስጧ ያለውን ሁሉ ጣለ እንጂ እንጀራን ይበላ ዘንድ አልፈለገም። እህልን፣ የዛፍ ፍሬዎችን፣ የበረሃ ቅጠላ ቅጠሎችን ይቀምስ ዘንድ አልወደደም። ውሃንም ይጠጣ ዘንድ አልወደደም። በእጁ የሚይዘው በትርም ገንዘብ ያደርግ ዘንድ አልፈለገም። ለጸሎት በሚቆምበት ቦታም ቢሆን መቋሚያን አልያዘም። ቀጥ ብሎ ይቆማል እንጂ ለወገቡም የሚጠጋበት አላበጀም። እንጨት ተደግፎ ቢሆን ድንጋይም ተደግፎ ቢሆን ጥግ ይዞም ቢሆን አልቆመም። እንደ ምሰሶ እንደ ድንጋይ ሐውልት እጁን ዘርግቶ ይቆማል እንጂ በመጥረቢያ የማይፈልጥ የነፋሳት ኃይል የማያናውጠው የበጋ ሐሩር፣ የደጋ ውርጭ፣ የክረምት ዝናብ የማይበግረው አባታችን ገብረ መንፈስ ቅዱስ ይህ ነው። በእውነት አባታችን በመነቅነቅ የማይንቀሳቀስ ጽኑ ምሰሶ ነው። የበረሃ ሐሩር የሚያስፈራው ነው። ስለ ትሩፋቱ ንጹሕ የሆነ መረግድና ጳዚዮን የሚባል ዕንቁ እንለዋለን። ስለ ቅላቱም ሰንፔር የሚባል ዕንቁ እንመስለዋለን። ለሚያየው ሰው ታላቅ ጥቅም አለው። አባታችንም እስከሚደክም ድረስ ያለ ረፍት በመዓልትና በሌሊት እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣብ ከሰማዕታት ደም ጋር ተቆጠረ። አባታችን ገብረ መንፈስ ቅዱስ ሆይ ተጋድሎህን አበዛህ። ከነቢያት ከሐዋርያት ጋር ተዛመድክ፣ ከመላእክት ጋርም ተወዳጀህ። በእመቤታችን ማርያም ዘንድ ተወደድክ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከኃላፊው ዓለም የራቁ ሕዋሳቶችህ ንዑዳን ክቡራን ናቸው። አስቀድመን እንደ ምሰሶ ቁሞ ኖረ ወዳልነው እንመለስ። ከእናቱ ማኅፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለበት በረሃ ራቁቱን ቆመ። እንደዚሁም እስከ ዕለተ ሞቱ ድረስ ራቁቱን ኖረ። ገዳማውያን የሚለብሱትን አጽፍ የሚታጠቁትን ማቅ አላወቀም። የእህል፣ የማር፣ የወተት፣ የአትክልት ፍሬ ገዳማውያን የሚመገቧቸውን የቅጠላ ቅጠል ጣዕም ቢሆን አላወቀም። ጨውም ሳይቀር ከብዙ ጊዜ በኋላ ተጋድሎውን ሲፈጽም እግዚአብሔር ስለ ንጉሥ ክብር ድባብ እንዲዘረጋ ለአባታችንም የብርሃን ድባብ ዘረጋለት። ንጉሡ የፀሐይ ሐሩር እንዳያቃጥለው አገልጋዮቹ ድባብ ዘርግተው ከኋላ ይከተሉታል። በሚንቀሳቀስበት ጊዜ አገልጋዮቹ ድባብ ይዘው ይሮጣሉ። በቆመበት ቦታ ያን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት ለአባታችን የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብበት ጊዜ አንድ ጠብታስ እንኳን በሰውነቱ አታርፍም፣ እንደ ተጌጠ ቤት ሆኖታልና። አባታችን ገብረ መንፈስ ቅዱስም የነበረባት ቦታ እንደደረቀች ባየ ጊዜ ይህች ቦታ በኃጢአት የደረቀች እነሳላታለሁ ይላል። ዝናብ ወደ ጠገበ መሬት እልፍ ባለ ጊዜ ያችም የደረቀች መሬት ትረካለች። ፍጥረት ሁሉ ለአምላኩ እንደሚገዛ ተገዙለት። ወንድሞቼ
ጌታችን ኢየሱስ ክርስቶስ በምድር ላይ ለአባታችን ገብረ መንፈስ ቅዱስ ያደረገለትን ድንቅ ሥራ እዩ። ቃል ኪዳን እንደሰጠው ከምድር ነገሥታት ሀብት የሚበልጥ ታላቅ ክብር እንደሰጠው እዩ። በሞቱ ጊዜ አይደለም፣ በሕይወተ ሥጋ ሳለ ነው። በሥጋዊ አባት ፈንታ ወልድ አባት ሆነው፣ በምድራዊ እናት ፈንታ እመቤታችን ድንግል ማርያም እናት ሆነችው። በዘመድ ወገን ነቢያትና ሐዋርያት ዘመድ ወገን ሆኑት። በምድር እንዳሉ ሹማምንት ፈንታ የመላእክት አለቆች ይታዘዙታል፣ እንደ ንጉሥም ያከብሩታል። በወንድና በሴት አገልጋይ ፈንታ አርባብ መላእክት ይላኩለታል። በምድራዊ ቤት ፈንታ ሰማይ የሚመስል የብርሃን ድንኳን ተተከለለት። በምድራዊ ልብስ ፈንታም እንደ ልብስ የሚሞቅ ጸጉርን በሰውነት ሁሉ አበቀለለት። በበጎ መዓዛ ፈንታ ከሽቱ ሁሉ እንደሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ መዓዛ ተሰጠው። በከበሩ የነገሥታት ዙፋኖች ፈንታ ፀሐይ፣ ጨረቃ፣ ከዋክብት ከሰማይ በታች ከምድር በላይ እንደሚኖሩ ከምድር በላይ ከሰማይ በታች ይኖር ዘንድ ሰረገላ ተሰጠው። የጦር ፈረሶችን የሚጋልቡ የንጉሡን ጠላቶች ማርከው ለጌታቸው እጅ መንሻ አድርገው በሚያቀርቡ ኃይለኞች አርበኞች በሆኑ ጭፍራ ፈንታ አባታችንም በኤልያስ ሰረገላ ተጭኖ የሚዋጋበትን ጦርና ጋሻ ይዞ ይኸውም መስቀል ነው፣ ሳጥናኤልን ከነሰራዊቱ ወጋው። ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ ወጣቸው። አባታችን ገብረ መንፈስ ቅዱስም በምድራዊና በሰማያውያን ዘንድ እንዲህ ከፍ ከፍ አለ፣ ከበረ። በእውኑም ከምድር ነገሥታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው አለን? በመልአኩ ክንድ 1 ወይንም 2 3 ክንድ፣ ይኸውም በሰው ክንድ 141 ክንድ ነው። በዚህ ዙፋንን የሚያደርጋለን? የተጎናጸፉ መላእክትን በዓይኑ ያያቸው ዘንድ በእጁ ይዳስሳቸው ዘንድ ለሰው ልጅ አይቻለውም። ሁለመናቸው እሳት ነውና ግርማቸውም የሚያስፈራ ነውና፣ አባታችን ግን አይፈራቸውም፣ እንደነርሱ ንጹሕ ነውና በብርሃን ሰረገላቸው ተሸክሞ ያሳርጉታል። ወንድሞቼ እርሱ እንደኛ ሰው ነው፣ እንደምንታመም ይታመማል፣ እንደኛ ደካማ ሥጋ ለብሷል። እንዲህ አይነት ልዕልና ክብር በምን አገኘ? በድህነት በንጽሕና በቅድስና አይደለምን? እኛም እንደርሱ ሕይወትን የዘላለም ሀብትን እናገኝ ዘንድ ድህነትን ንጽሕናን ገንዘብ እናድርግ። የጌታችን ወንድም ያዕቆብ ባለጠጎችን ሲከሳቸው አሁንም እናንተ ባለጸጎች ኑ፣ ስለምትመጣባችሁ መከራ ዋይ ዋይ እያላችሁ አልቅሶ፣ እህላችሁ ነቅዟል፣ ልብሳችሁም በብል ተበልቷል፣ ወርቃችሁና ብራችሁ ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ሥጋችሁንም እንደ እሳት ይበላል ብሎ እንደተናገረ። ስለዚህም አባታችን ገብረ መንፈስ ቅዱስ ከዚህ ዓለም ባለጠግነት ሸሸ፣ ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅሳል፣ ተድላ ደስታውን በምድር ላይ ፈጽሟልና። ነቢዩ ኢሳይያስ ብሩ እሳት ሆኖ ይበላዋል እንዳለ ከነገሥታት ከመኳንንት እንዲህ ያለ ባለጠግነት አያችሁን? ባለጠግነታቸው ጠፊ ኃላፊ ነውና፣ የአባታችን ግን ባለጠግነቱ ክብሩ የማያልፍ ነው። ነቢዩ ዳዊት ከራስ እስከ ጺም እንደሚፈስ እንደ አሮን ጺም በልብሱ መደረቢያም እንደሚወርድ ሽቱ ነው እንዳለ፣ በእውነት የአባታችን ገብረ መንፈስ ቅዱስ ጺም እንደ አሮን ጺም ረዥም ነው። የፊቱም ቅላት እንደ ሮማን ሽቱ ያለ ነው። የክህነቱ ክብር ነው። ማርያምን ተፍረት በጌታችን በኢየሱስ ክርስቶስ ራስ ላይ እንዳፈሰሰችው ሽቱ ነው። ከፊቱም ብርሃን ይወጣ ነበር፣ በጽዮን ተራሮች ላይ እንደሚወርድ ጠል። እንዲሁም አባታችን ከጺሙ እስከ እግሩ ድረስ ይወርዳል። የአባታችን የመዓዛው ሽታ እንዲሁ ነው። መምጣቱም ሳያዩት በመዓዛው ከሩቅ ይታወቃል። ከዚህ በኋላ እግዚአብሔር አባታችን ገብረ መንፈስ ቅዱስን መጋቢት 27 ቀን ወደ ቤተ ክርስቲያን ሄዶ ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ለእስራኤል ልጆች
በግብፅ ምድር የተሰራ ሕግን ይፈጽም ዘንድ የፋሲካውን በግ በማረድ ሐሙስ ማታ እንዳደረገው የሞቱን መታሰቢያ ያደርግ ዘንድ አዘዘው። በማግስቱም እርሱ ራሱ የፋሲካ በግ ሆነ፣ በአይሁድ እጅ መሥዋዕት ሆነ። ጳውሎስ እናንተም ሥጋውን ደሙን በመቀበል ለአዲስ ብኩ ትሆኑ ዘንድ አሮጌውን እርሾ አስወግዱ እንዳለ በኦሪት መሥዋዕትና በወንጌል መሥዋዕት መካከል ልዩነት እንዳለ ለማጠየቅ ቤተ ክርስቲያንን አጫት። ጌታ ደቀ መዛሙርቱን ይህን ኅብስት ስትበሉ ይህንን ጽዋ ስትጠጡ የሞቴን መታሰቢያ አድርጉ አላቸው። እንደዚሁም አባታችን ገብረ መንፈስ ቅዱስን ከሌሎች ስውራን ቅዱሳን ጋር ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ጌታችን እንዳዘዘው ከሁለቱ ቅዱሳን ጋር ተነስቶ ሄደ። የአንዱ ስሙ ፍሬ ቅዱስ፣ የሁለተኛው ስሙ ዘራ ቡሩክ ይባላል። ሦስቱም አባታችን ወደሚወደው ወደ አባ ዮሐንስ ገዳማዊ ደረሱ። ከዚህ በፊት የመጠያየቅ ልማድ ነበራቸውና ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ባየው ጊዜ ፈጽሞ ተደሰተ። አባታችንም ወደ እኔ መምጣትህ በደህና ነውን ብሎ የከበረ ሰላምታ ሰጠው። አባታችንም አባ ዮሐንስን ለምን ሥራ ፈት ሆነህ ቆመሃል? በውስጧ ሥርዓተ ቁርባን እንፈጽም ዘንድ ወደ ቤተ ክርስቲያን እንሂድ፣ እግዚአብሔር አዞናልና። ገዳማዊ አባ ዮሐንስም አባታችንን አባቴ ሆይ የሀገሩ ሰዎች ባዩኝ ጊዜ ይዘብቱብኛል። እርሱ የገዳም ሰው ሲሆን በጾም ወራት ከበዓቱ ለምን ወጣ ይሉኛል። በእኔ ምክንያት ይሰነካከሉብኛል። በዚያ ቦታ የዓለም ሰዎች ይኖራሉና ለመግባትም መጨናነቅ ይሆናልና የንጉሡ መናገሻ ከተማ ናትና አለው። ስለዚህም ገዳማዊ አባ ዮሐንስ ወደዚያ መሄድን ፈራ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን በቀኝ በኩል ባለው መንገድ ወርደህ ፈጥነህ ግባ፣ ሰዎች እንዳያዩ እግዚአብሔር ይሰውርሃል አለው። አባ ዮሐንስም የአባታችንን ነገር በሰማ ጊዜ ፈጥኖ ወረደ እንጂ አልተጠራጠረም። አባታችንም እንደነገረው በዚያ ብዙ ሰዎች ተሰብስበው ሳለ ያየው የለም። ሳያዩት ገባ። ገብቶም አባታችን ገብረ መንፈስ ቅዱስን፣ ፍሬ ቅዱስን፣ ዘራ ቡሩክን ከዚያ አገኛቸው። በሰው እጅ የተሰራ የምድራዊ ቤተ ክርስቲያን መገልገያዋ፣ መብራቷ፣ ሰረገላዋ፣ ስራዋ ከመሬት እስከ ጣራ ድረስ ያለው ማዕዘኖቿ፣ ምሰሶቿ፣ የቀደመው ስራዋ ሁሉ ተነሳ። ጨለማ ተወገደ። በምድር ላይ የሚመስለው የሌለ የብርሃን ድንኳን ተተከለ። በቅዳሴ ጊዜ የሚገባ የወርቅ ጻሕል፣ የወርቅ ጽዋ፣ የወርቅ ዕርፈ መስቀል፣ ማይፈድ፣ ለቁርባን ሥርዓት የሚገባው ሁሉ ከሰማይ ወረደ። ምንም የቀረ የለም። በሐር ፈትል የተሸለመ ወርቅ ሐር የታሸበ እንደ ሮማን ወርቅ ያለ መጋረጃ ተጋረደ። መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የማይታይ በእጅ የማይዳሰስ ነው እንጂ መልኩ የሚያስደንቅ ሥራው የሚያንጸባርቅ ነው። ዳግመኛም ለቅዳሴ የሚሆን ልብሰ ተክህኖ ወረደ። ዳግመኛም በወርቅ መሶብ ከአውሎጊያ ጋር የሕይወት ኅብስት ወረደ። ወይንም በጽዋ ሞልቶ ወረደ። ጌታችን ኢየሱስ ክርስቶስ በእናቱ በሦስት ድንጋዮች ቤተ መቅደስን ሰርቶ ከፈጸመ በኋላ ከደቀ መዛሙርቱ ጋር እንደቀደሰ አባታችን ገብረ መንፈስ ቅዱስም ሥርዓቱ ሁሉ ከተፈጸመ በኋላ ለቅዳሴ ተሰየመ። ጌታችን ኢየሱስ ክርስቶስ ያን ጊዜ ልብሰ ተክህኖን እንደለበሰ አባታችን ገብረ መንፈስ ቅዱስም ልብሰ ተክህኖን ለብሶ የዓለሙን ኃጢአት የሚያስተሰርይ በግ ክርስቶስን ለመሥዋዕት አዘጋጀ። ፍሬ ቅዱስም ይራዳው ነበር። ዘራ ቡሩክም በዲቁና ያገለግል ነበር። አባታችን ገብረ መንፈስ ቅዱስም ይህን ሁሉ በተዘጋጀ ጊዜ በእግረ ሕሊና ተመላለሰ። የዚህን ዓለም ሥራ ለማከናወን በሚሮጥ በእግረ ሥጋ አይደለም። ንጹሐት ክቡራት በሆኑ እጆቹ ሥጋውን ለመዳሰስ ቀረበ። ኃጢአት በሚሰሩ እጆች አይደለም፣ ክቡር ሥጋውን በሚፈትቱ ንጹሐት ክቡራን በሚሆኑ እጆቹ ነው እንጂ። የእናቱም ቤት የተባለች ቤተ ክርስቲያን ይህችውም ከሰማይ ወረደች አዲሲቱ ኢየሩሳሌም ናት። በመሠዊያውም ላይ አኖረ።
በግ ወልደ እግዚአብሔር የሚሰዋበትን አዘጋጀ። በእጁም በያዘው ጊዜ የክርስቶስ ሥጋ ሆነ። ኪሩቤልም በመሠዊያው ዙሪያ መብራትን በሚያበራበት ክንፋቸውን እያርገበገቡ ቆሙ። እርሷ ከምድር ያለች የመላእክት ሰረገላ ናትና እርሱ በሰማይ ያለ የመላእክት ሰረገላ እንደሆነ እግዚአብሔር ከሰረገላው ጋር ከሰማይ እንዳለ በዚህም አለና ሁሉ አዲስ አይደለም። ዮሐንስ አቡቀለምሲስ ምስጢር እንዳየ ሁሉ ተፈጸመ እንጂ። ወደ ሥርዓተ ቅዳሴው እንመለስ። ንዑዳት ክቡራት በሆኑ እጆቹ ሥጋውን ደሙን ለማክበር ተዘጋጀ። ዓለሙን ሁሉ በእጁ የያዘ እግዚአብሔር አብ ቡሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስም ቡሩክ ነው፣ አሜን። ጰራቅሊጦስ መንፈስ ቅዱስ ቡሩክ ነው፣ አሜን አለ። ከዚህም በኋላ የጳውሎስን የጴጥሮስን መልእክት የሐዋርያትን ሥራ አነበበ። ከዚህ በኋላ አባታችንም የዮሐንስ ወንጌልን ከሰማይ የወረደ የሕይወት እንጀራ እኔ ነኝ የሚለውን በወልድ ያመነ የዘላለም ሕይወት አለው እስከሚለው ድረስ አነበበ። ያነበበውም በምድራዊ መጽሐፍ አይደለም፣ ከሰማይ በወረደለት መጽሐፍ ነው እንጂ። በዛች ሰዓት ታላቅ ግርማ ሆነ። የበግ ክርስቶስን መሥዋዕት ያዩ ዘንድ መላእክት ወርደዋልና። የክብር ባለቤት ይህ ማን ነው? በወዳጁ በአባታችን ገብረ መንፈስ ቅዱስ እጅ የተሰዋው በግ ክርስቶስ ነው እንጂ ቀንዶቹ በዕፀ ሳቤቅ ተይዘው የታየ ይስሐቅን የተቤዠው በግ ይህ ነው። ዳግመኛም ነቢዩ ኢሳይያስ ስለሱ እንደ በግ ለመታረድ መጣ ብሎ የተናገረለት እውነተኛ በግ ይህ ነው። በዚያን ጊዜ በአባታችን ገብረ መንፈስ ቅዱስ ፊት እንደ ነጭ በግ ሆኖ ታየ። በእጆቹ በያዘው ጊዜ ኅብስት ሆነ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ያደርግ ዘንድ አቤቱ ጌታዬ ሆይ በዚህ ኅብስት በዚህ ጽዋ ላይ መንፈስ ቅዱስ ትልክ ዘንድ እንለምንሃለን እንማልድሃለን ባለ ጊዜ መለኮታዊ ኃይል የተዋሃደው ሲሆን ራሱን በኅብስትነት በወይንነት ገለጸ። ቅዱስ ሥጋውን ክቡር ደሙን ወደ መሆን ይለወጥ ዘንድ አባታችን ገብረ መንፈስ ቅዱስ ሥጋውን ደሙን ለማክበር በቀረበ ጊዜ ያን ጊዜ ሰማያዊ አባቱ በካህን ገብረ መንፈስ ቅዱስ እጅ የልጅን መሥዋዕት ያይ ዘንድ ወደ ታች ተመለከተ። ዳግመኛም የመንፈስ ቅዱስን ጸጋ ላከልን ባለ ጊዜ ያን ጊዜ ጰራቅሊጦስ መንፈስ ቅዱስ በነጭ ርግብ አምሳል ከዙፋኑ ወርዶ ብርሃናዊ በሆነ ክንፉም ይጋርድ ዘንድ በመሠዊያው ዙሪያ ረበበ። ኪሩብም በጌትነቱ ዙፋን የማይዳሰሰውን አባታችን ሲያደርገው ሲያወራርደው ባየ ጊዜ አደነቀ። ሱራፊም ያለ ጉጠት እሳቱን ሲፈትተው ባየ ጊዜ እጅግ ደነገጠ። በእውነት አባታችን ገብረ መንፈስ ቅዱስ ንጹሕ በግ ክርስቶስን አረደው፣ አወራረደው፣ ስለ ኃጢአተኞችም ማለደው። ሥርዓተ ቅዳሴውን በፈጸመ ጊዜ የዘላለም ሕይወት በሚሆን ቅዱስ ሥጋውን ክቡር ደሙን ተቀበለ። ዳግመኛም ለሚራዳው ለአባ ፍሬ ቅዱስም ቅዱስ ሥጋውን ክቡር ደሙን አቀበለው። ለእኛ ተስፋ ሊሆን አባታችን ካረፈ በኋላ የሆነውን ሁሉ ይናገር ዘንድ ምስጢር እንዳየ ለምስክርነት የመጣ ገዳማዊው ቀሲስ ዮሐንስንም ሥጋውን ደሙን አቀበለው። አባ ዮሐንስም ክቡር ደሙን በተቀበለ ጊዜ ጉሽ ጠጅ እንደጠጣ ሰው በተስፋ ተሞላ። ሰውነቱ ሁሉ በጸጋ መንፈስ ቅዱስ ከበረ፣ መዓዛውም የሚወደድ ሆነ። ከዚህ በኋላ መቀበል ለሚገባቸው ሁሉ ሰጠ። ለምስክርነት ከተጠራ ከቄስ ዮሐንስ በቀር ወደ እኛ የመጣ የለም። መጥምቁ ዮሐንስ በዮርዳኖስ ወንዝ ሰማይ ተከፈተ፣ መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። የምወልደው ልጄ ይህ ነውና የሚላችሁን ስሙት የሚል ቃል ሰማሁ ብሎ እንደመሰከረ መጥሮጶሊስ ካህን ወልደ እግዚአብሔርንም ደቀ መዛሙርቱንም ይህን ስታደርጉ የሞቴን መታሰቢያ አድርጉ አላቸው። ይህንን አብነት በማድረግ አባታችን ገብረ መንፈስ ቅዱስም በግ ክርስቶስን ይሰዋ ዘንድ ተዘጋጀ። መታሰቢያዬን አድርጉ ማለትም ካህኑ ሥጋውን ሲያቀብል የክርስቶስን ቅዱስ ሥጋ እነሆ ይላል፣ የሚቀበለውም አሜን ይላል። አሜንም ማለት በእውነት ያለ ሐሰት የክርስቶስ ሥጋ ነው ማለት ነው። በዚህ ሁኔታ
በየቀኑ የሞቱ መታሰቢያ ይደረጋል። በዚህም ትንሣኤውን፣ ዕርገቱን፣ ዳግመኛም ወደዚህ ዓለም ለፍርድ መምጣቱን ያሳስበናል። ትላንትም ዛሬም እስከ ዓለም ፍጻሜ ድረስ ክቡር ደሙን ቅዱስ ሥጋውን ተቀበልን እያልን እናስበው ዘንድ ትላንት በአባታችን እጅ የተሰዋው ዛሬም መከራ እንዳላገኘው ሆኖ እናገኘዋለን። በንጹሕ ካህን እጅ የሚሰዋ መሥዋዕት የመድኃኒታችን ኢየሱስ ክርስቶስ የሞቱ መታሰቢያ ይህ ነዋ። መንፈስ ቅዱስ በነጭ ርግብ አምሳል እንደታየ በግልጽ ከወረደለት ከአባታችን ገብረ መንፈስ ቅዱስ በቀር ንጹሕ ማን ነው? ያየውም አባታችን ብቻ አይደለም፣ በዚያ ያሉ ሁሉ እያዩት ነበር እንጂ መሰከሩለት እንጂ። ወንጌላዊ ዮሐንስ ያየነውን የሰማነውን እንመሰክራለን እንዳለ ጌታችን ኢየሱስ ክርስቶስ ደብረ ታቦር ወጥቶ ብርሃነ መለኮቱን በገለጸ ጊዜ ነቢያት፣ ሐዋርያት ለምስክርነት እንደተመረጡ የመረጥኩት ልጄ ይህ ነው የሚል የአብን ቃል እንደሰሙ፣ ስለዚህ ትምህርቱ ያማረ ጴጥሮስም የመመስገኛ ቦታ ከእርሱ ጋር ሳለን ሰማን እንዳለ እኔ ብቻ ሰማሁ አላለም፣ እኛ ሰማን አለ እንጂ። መጽሐፍ ነገር ሁሉ በሁለት በሦስት ምስክር ይጸናል እንዳለ እንዲሁም አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስ የታመነ ምስክር ሆነ። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድለት እኛም አየን። ይኸውም በተቀደሰው ስፍራ ከእርሱ ጋር ሳለን ነው። ያለ ፍርሃት ሕያው ሆኖ እንዳየነው የሰዋው አባታችን ገብረ መንፈስ ቅዱስ ይህ ነው። እጆቹ እንደ ጉጠት፣ ጣቶቹ እንደ ሾተል ሆኑ። ንዑድ ክቡር አባታችን ሥጋውን በየጥቂቱ ለያየ፣ ደሙም በመሠዊያው ላይ ፈሰሰ። አስቀድመን እንደተናገርን ከእርሱ ጋር የነበሩትን ተቀብሎ አቀበላቸው። ሥርዓተ ቅዳሴውን ከፈጸመ በኋላ በቁርባን ጊዜ ሕዝቡ ወዳሉበት ወጥቶ ለሚገባቸው ሰዎች ሥጋውን ደሙን አቀበለ። ይህን ከፈጸመ በኋላ እግዚአብሔር ዘላለማዊ ሕይወት ብርሃን ነው የሚለውን እስከ ፍጻሜ ድረስ ደገመ። መልከጼዴቅ በአዲስ ኪዳን መሥዋዕት አምሳል ኅብስቱን ወይኑን ከሰጠው በኋላ አብርሃምን እንደባረከው አባታችንን ባረከው። ከዚህ በኋላ ዲያቆኑ ዘራቡሩክም በምስራቅ በኩል በአባታችን ቀኝ ቆሞ ከፍ ባለ ድምፅ ሥጋውን ደሙን ተቀበልን፣ እግዚአብሔርንም እናመሰግነዋለን የሚለውን እስከ ፍጻሜ ድረስ ተናገረ። ካህኑ አባታችን ገብረ መንፈስ ቅዱስም ፊቱን ወደ ምስራቅ መልሶ ቆሞ በታላቅ ድምፅ ሊያዜም በወደደ ጊዜ የሥጋ ድካም እርጅና ከለከለው። ጌታ በወንጌል መንፈስ ይፈልጋል፣ ሥጋ ግን ይደክማል እንዳለ፣ ስለዚህ በትሑት ቃል አንደበቴ እግዚአብሔርን ምስጋና ይናገራል። ሥጋዊ ደማዊ ፍጥረት ሁሉ ቅዱስ ስሙን በዚህ ዓለም ያመሰግናሉ አለ። በምድር ላይ የሚመስለው የሌለ የሚያንጸባርቅ የወርቅ ጽዋን ይዞ 3 ጊዜ መላልሶ እንዲህ ባለ ጊዜ ዲያቆኑ ዘራቡሩክም የወርቅ ጽዋን ይዞ በሚያስደንቅ ዜማ እያሰማ 3 ጊዜ አቡነ ዘበሰማያት አለ። ካህኑ አባታችንም መጋረጃውን ገልጦ ወደ መቅደስ ገባ። ጌታ ደቀ መዛሙርቱን እንደባረካቸው አባታችንም ካህናቱን ባረካቸው። በታቦቱም ፊት ቆሞ ካህኑ አባታችንም ከዲያቆኑ ጽዋውን ተቀብሎ ለሚረዳው ቄስ ለፍሬ ቅዱስ ሰጠው። ዲያቆኑ ዘራቡሩክም ጽዋውን በክብር ተቀበለ፣ አኖረው። ይህ ሥርዓት ከተፈጸመ በኋላ ለምስክርነት ከዚያ የቆሙ ሰዎች እያዩ ወዲያውኑ ሁሉ ተሰወረ። ምንም የታየ የለም። አባታችን ዮሐንስም ብቻውን ቀረ። የተተከለው የብርሃን ድንኳንም ተነሳ። የብርሃን መጋረጃውም፣ ማይፈዱም፣ ጻዕሉም፣ ጽዋውም ተነሳ። መሶበ ወርቁም ከኦሎጊያ ጋር ከሰማይ ሲወርድ ታየ እንጂ ሲያርግ ግን ያየው የለም። ከዮሐንስ ፊት እንደ ሸረሪት ድር ተደፈነ እንጂ የሆነውንም አላወቀም። ጥቂት እልፍ ብሎ ዲያቆን ዘራቡሩክ ልብን ደስ የሚያሰኝ መዓዛው ድንቅ የሆነ መልኩ እንደ በረዶ እንደ ድንብላል ነጭ የሆነ አውሎጊያ በእጁ ይዞ አየ። አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስን ባየው ጊዜ እቀበለው ዘንድ በእጅህ ካለው አውሎጊያ አትሰጠኝምን አለው። ዲያቆን ዘራቡሩክም አባ ዮሐንስ እቀበለው ዘንድ ስጠኝ ስላለው ፈገግ አለ።
አንተ በሰው እጅ የተሰራ ምድራዊ ምግብ ትመገባለህና አይገባህም አለው። ከዚህ በኋላ ዲያቆን ዘርአቡሩክም ተሰወረው። አባ ዮሐንስም በልቶትም እንደሆነ አላየም፣ አውሎጊያን ይዞ አየ እንጂ። አባ ዮሐንስም የቤተ ክርስቲያን ሥርዓቷ ወደ ቀድሞ ሥርዓቷ እንደተመለሰ ባየ ጊዜ አባታችን ገብረ መንፈስ ቅዱስን እንደወጣ አውቆ እርሱም ሰው ሳያው ወጣ። ከዚያ ጥቂት እንደሄደ ወደ በዓቱ ሲደርስ ፈጽሞ መሽቶ ነበር። ዳግመኛም አባታችን ገብረ መንፈስ ቅዱስን አብረውት ከቀደሱት ከአባ ፍሬ ቅዱስና ከዘርአቡሩክ ጋር በመንገድ አየው። ስላያቸውም ደስ አለው። አባቶቼ ወዴት ትሄዳላችሁ? ከማንስ ቤት ታድራላችሁ? አላቸው። በተባለው ደብር እናድራለን አሉት፣ እግዚአብሔር አዞናልና። አባ ዮሐንስም ነገራቸውን ሰምቶ አደነቀ። እነርሱም አድንቀው ተሰወሩ። ከእናቱ ማኅፀን ጀምሮ በተመረጠው በአባታችን ገብረ መንፈስ ቅዱስ እጅ የእግዚአብሔርን ጸጋ ስላገኘ እያደነቀ ወደ በዓቱ ገባ። በእውነት ክህነቱ ያማረ ካህን ነው። በሥጋውም ኃጢአት የለበትም። እርሱን ያዩ ዓይኖች ንዑዳን ክቡራን ናቸው። እርሱን የሳሙ ከንፈሮች ንዑዳን ክቡራን ናቸው። ትምህርቱን የሰሙ ጆሮች ንዑዳን ክቡራን ናቸው። መዓዛው ልዩ ልዩ የሆነ ርሄ ከሚባል ሽቶ ይልቅ የሚወደድ መዓዛውን ያሸተቱ አፍንጮችም ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገረ አፍ ንዑድ ክቡር ነው። እርሱን የዳሰሱ እጆች ንዑዳን ክቡራን ናቸው። በእርሱ የተባረኩ ጣቶችም ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮችም ንዑዳን ክቡራን ናቸው። በእጁ ቅዱስ ሥጋውን ክቡር ደሙን የተቀበሉ ከናፍሮችም ንዑዳን ክቡራን ናቸው። በእጁ የፈተተውን ኅብስት ያላመጡ ጥርሶችም ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገሩ ልሳኖችም ንዑዳን ክቡራን ናቸው። ምስጋናውን የተናገረ ገድሉን ያጻፈ ንዑድ ክቡር ነው። ከእርሱ በኋላ ከእርሱም በፊት የነበሩ ነቢያት፣ ሐዋርያት፣ መምህራን እንደበሉ ምድራዊ እንጀራን የበላ አይደለም። በዓይኖቹ ሕያው ሆኖ እያየ በእጆቹ አከናውኖ ሕይወት የሚሆን የእግዚአብሔርን ልጅ ሥጋውን በላ እንጂ። ነቢያት የተመገቡት ኅብስት ግን የሥጋ ምግብ ነው። መልአኩ ለነቢዩ ኤልሳዕ ኅብስተ መና እንደሰጠው ጌታችንም በሰርግ ቤት በ6 ጋኖች ውሃ ሞልቶ ወደ ወይን ለወጠው። የቀመሱትም ሰዎች እስኪያደንቁ ድረስ ጣፋጭ ሆነ። ይህም እግዚአብሔር በሥጋ አሰራር የሠራው አይደለም፣ በመንፈስ ቅዱስ ነው እንጂ። አዲስ ወይን ጣዕም ስለሆነ ከጥጋብም በኋላ ይጠጡታል። ይህ አባታችን ገብረ መንፈስ ቅዱስ ለጥጋብ እንደተቀዳ እንደ ቃና ወይን አይደለም። ነቢዩ ዳንኤል ስለዚህ ደም ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት። ከዚህ ወዲያ አገላበጠው፣ ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። ዳግመኛም ጽዋህም ጽኑና የሚያረካ ነው ብሎ እንደተናገረ አባታችንም በመሠዊያው ላይ የወልደ እግዚአብሔርን ደም አንጠፈጠፈ። ዳግመኛም ነቢዩ ዳዊት የሚያስደነግጥ ወይንን አጠጣኸኝ አለ። የሚያስደነግጥ ወይን ምንድን ነው? ሐራዊ ለንጊኖስ በጦር በወጋ ጊዜ ከቀኝ ጎኑ የፈሰሰ የክርስቶስ ደም ነው እንጂ። ለሚያዩ ሰው ዓይኑ የከፋ በኃይለኛ ነጸብራቅ እንደሚወረወር መብረቅ ሰይጣንን ያስደነገጠው በእውነት የሚያስደነግጥ ወይን ነው። ንጹሕ ካህን አባታችን ገብረ መንፈስ ቅዱስ የቀዳው ወይን ለተጠሙ ሰዎች መጠጥ የሚሆን በእውነት የማይረካ ወይን ነው። የአባታችን ገብረ መንፈስ ቅዱስ ጸሎቱ በረከቱ በእኛ በልጆቹና በመላ ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር፣ አሜን።